በጣም ፓሽኔት ባልሆን ኖሮ 37 የፈጠራ ስራዎች አልሰራም ነበረ። ለህልሜ በጣም ብዙ ዋጋ ከፍያለሁ። ድሪም ብቻ ሳይሆን ከሰራንበት እውን ይሆናል። ኢማጂን ያረኳቸው ነገሮች ሁሉ ሆነው አይቻቸዋለሁ። ፎርብስ ላይ መቅረብ እፈልጋለሁ። ቴዴክስ ላይ መቅረብ እፈልጋለሁ። እንደሚሆኑ ከአላህ ጋር እርግጠኛ ነኝ። 37 እንደዚህ ዩኒክ የሆኑ የፈጠራ ስራዎች ነው የሰራሁት። ግን እነዚህ 37ቶቹ ካታጎራይዝ ሳረጋቸው 4 ዘርፍ ላይ ያሉ ናቸው። የመጀመሪያው ሪኒዌብል ኤነርጂ ቴክኖሎጂ ነው። በሪኒዌብል ኤነርጂ ቴክኖሎጂ በፀሐይና ኤሌክትሪክ ቻርጅ የሚሄድ ብስክሌት ሰርቼ ትምህርት ቤት ጭምር ወደዛ እየሄድኩበት ነበረ። ዩኤንዲፒ ባዘጋጀው የሩራል ኤነርጂ ቴክኖሎጂ ውድድር ላይ $8000 አሸንፌበታለሁ። በዛ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሄድ ብስክሌት ማለት ነው። ከዛ በኋላ ትልልቅ የፈጠራ ስራዎች መስራት ፈለግኩኝ። አሁን እነዚህ የፈጠራ ስራዎች ስንሰራ በጣም ብዙ ቻሌንጆች ምናምን አሉ። አሁን እኔ በተወሰነ መልኩ አቺቭመንቶች ነገርኳቸው። እነዚህ የፈጠራ ስራዎች ሰራሁ ምናምን፣ ግን እነዚህ ነገሮች ስሰራ በጣም ብዙ የሆነ የእቃ አቅርቦት ችግር ነበረብኝ። የተወሰነውን ፓርት ኤሌክትሮኒክስ ጠግን ስለነበረ ከነዛ ውስጥ ማገኛቸው ቦርድ ውስጥ ያሉ ኮምፖነንቶች፣ እነዛ ነገሮች እየተጠቀምኩኝ ነበር ስሰራ የነበረው። ዩኒክ የሆኑ እቃዎች ሲያስፈልጉኝ ግን በጣም ብዙ ሰዎች ጋር ሄጃለሁ። ለምሳሌ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሰራ ባለ 3 እግር ተሽከርካሪ መኪና መስራት ፈልጌ 3 ትልልቅ ስማቸውን አልጠራም ድርጅቶች ጋር ሄጄ ፕሮፖዝ አድርጌ ያለው እነዛን ነገር እንድሰራ የሚያስፈልገኝ ያኔ በጣም የተወሰነ ገንዘብ ነበረ። ፕሮፖዝ አድርጌ አልተሳካልኝም። 1 አመት 2 አመትም ቆይቶ እስከዛ ድረስ ሞከርኩኝ፣ አልተሳካም። ከዛ ጉብሬ ክፍለ ከተማ ላይ ዋልበርግ የተባለ የካቶሊክ ሚሽነሪዎች ያሰሩት ትምህርት ቤት አለና እዛ ለምርቃት የመጡ ፈረንጆች ያገኘኋቸው፣ ፕሮፖዛሊን አሳየኋቸው፣ የሚያስፈልገኝን ገንዘብ አሳወቅኳቸው። ከዛ ከሚያስፈልገኝ ገንዘብ እጥፍ በዛው ቀን ጠዋት አሳየኋቸው። ከሰዓት 80,000 ብር የዛው ቀን ሰጡኝና በፀሐይና ኤሌክትሪክ ቻርጅ የሚሄድ ባለ 3 እግር ተሽከርካሪ መኪና ሰራሁኝ። የብሪቲሽ ካውንስል ባዘጋጀው የካርበን ኢሚሽን መቀነስ የሚችሉ ግሎባል ውድድር ላይ አሸናፊ ነበርኩ። ኮፕ 26 በተባለ አዋርድ ማለት ነው። በዋናነት እዚህ ጋር ማንሳት የምፈልገው ነገር ቤተሰቦቻችን እነዚህ ሁሉ ነገሮች ስንሰራ አይፈልጉም፣ እንድንሰራ አይፈልጉም። ምክንያቱም አንደኛ ትምህርታችን ይጎዳል ብለው ያስባሉ። ሁለተኛው አብዛኛው የኢትዮጵያ ወላጆች እነሱ የፈለጉት ነገር ነው ልጃቸው ሊሆንላቸው የሚፈልጉት። የኔ ቤተሰቦች አባቴ ፓይለት ወር ዶክተር በሆንለት በጣም ደስ ይለዋል፣ እናቴም በዛው ልክ ማለት ነው። እኔ ግን መሆን የምፈልገው ኢንጂነር ነበረ። ስለዚህ ብዙ ጊዜ ኤሌክትሮኒክሶች ስነካካ እነዚህ ሁሉ ነገሮች ኤክስፐሪመንት ሳረግ አባቴ ከስራ ሲመጣ ሁሌ እዚህ ነገር ላይ ነው እንደማይ እነዚህ ቆራሌዎች አውጥተህ ጣል፣ ፊዚክስ ኬሚስትሪ ብታጠና ነው የሚሻለህ ይለኝ ነበረ። ስለዚህ አንዳንዴ አባቴም እናቴ ከስራ ምናምን ሲመጡ ሀይድ ሆኜ የምሰራባቸው ሲቹዌሽኖች ነበሩ። ለምሳሌ የትምህርት ቤት ላቦራቶሪዎች መሄድ ማልታይበት ቦታ ላይ ሆኜ ለመስራት የምሞክርባቸው ጊዜዎች ነበሩ። ስለዚህ ለህልሜ በጣም ብዙ ዋጋ ከፍያለሁ። ለምሳሌ ቤተሰቦቼ ፉል የምሰራው ነገር ላይ ያመኑትና ኢምፓክት እንዳለው ያመኑት የ12ኛ ክፍል ተማሪ እያለሁ 2012 ላይ ነው። ያኔ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ ሲሸልሙኝ አባቴ እዛው አፍሪካ ህብረት ላይ ነበረ ሲሸለማ። ከዛ በኋላ በደንብ ሰፖርት ማድረግ፣ ምሰራበት ቦታ ማመቻቸት፣ በርታ ማለት ጀመሩ። እንደውም እናቴም ከዛ በኋላ መደገፍ ጀምራ ብዙ ጊዜ እኔ ማታ ላይ ነው የምሰራው። እስከ ሌሊት እስከ 9 ድረስ ምሰራበት ጊዜ ነበረ። ቢያንስ 2 አመታት እናቴ ቡና አፍልታ እስከ 8 እስከ 9 ሰዓት ከኔ ጋር ቁጭ የምትልበት ጊዜ ነበረ። ዳይሬክትሊ የምሰራቸው የፈጠራ ስራዎች ላይ እጇ ባያርፍም አብራኝ የፈጠራ ስራ ሰርታለች። በደንብ መደገፍ ከጀመሩ በኋላ የቤተሰቦቼ የተሻሉ የፈጠራ ስራዎች ማምጣት ቻልኩኝ ማለት ነው። 4 ዋና ዋና የፈጠራ ስራዎች ልጥቀስላችሁ። ቅድም ሪኒዌብል ኤነርጂ ቴክኖሎጂ ላይ ጠቅሻለሁ። ሴፍቲ ኤንድ ሴኩሪቲ ላይ ኤክስ ፋየር የሚባል ቴክኖሎጂ ሰርቼ ዩኤስ ኤምባሲ ጃይካና አይኮግላፕስ ባዘጋጁት የሶልቪት የቢዝነስ ፕላን ኮምፒቲሽን ላይ አሸናፊ ነበርኩኝ። ያ ቴክኖሎጂ
እሳት አደጋ በሚነሳበት ሰዓት 5 ለሚጠጉ የቤተሰብ አባሎች በያሉበት ስልክ ደውሎ የሚያሳውቅ የጮኸ ጎረቤት የሚጠራና እሳት አደጋ የተነሳበት ቦታ ሎኬሽን የሚልክ ነው ማለት ነው ለቤቱ ባለቤቶች። እንደዚህ አይነት ቴክኖሎጂ መስራት ቻልኩኝ። አዮቲ ላይ ደግሞ አዮቲ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። አሁን በድርጅታችን አይቢኤክስ ቴክኖሎጂና ፕሮሞሽን በሶፍትዌር ተደርጎ ወደ ማርኬት እየቀረበ ይገኛል። ኤክስ ዲስተርብ እንደዚህ አይነት የስብሰባ አዳራሾች፣ ወደ መስጂድ፣ ሌሎችም ቤተ ክርስቲያን፣ የቤተ እምነቶች፣ ወደ የፍርድ ተቋም፣ ወደ ሚዲያ ስንገባ ስልካችን ሳይለንት ስንወጣ ላውድ የሚያደርግ ቴክኖሎጂ ነው። ስለዚህ ይህንም ቴክኖሎጂ መስራት ቻልኩኝ ማለት ነው። እነዚህ የፈጠራ ቴክኖሎጂዎች ከሰራሁኝ በኋላ ልክ ኮሮና የተከሰተ ጊዜ 12ኛ ክፍል ተፈታኝ ነበርኩኝ። ስለዚህ ፈተናችን ዘገየ። ሲዘገይ በተለያየ ጊዜ የተሸለምኳቸው ሽልማቶች በመጠቀም ምክንያቱም ቀኑ አይታወቅም የምንፈተንበት ጊዜ፣ ስለዚህ ግዴታ ወደ አዲስ አበባ መሄድ አለብኝ ብዬ ወሰንኩኝ። ወደ አዲስ አበባ ስሄድ መጀመሪያ ያረፍኩት የአጎቶቼ ቤት ነው። በጣም ማመስገን እፈልጋለሁ። እነሱም ከኔ ጋር የፈጠራ ስራ ሰርተዋል። ስለዚህ አጎቴ ጋር ሆኜ ኮቪድን ሊከላከሉ የሚችሉ ቴክኖሎጂዎች ሰራሁኝ። ኮቪድ ብራስሌት ሰራሁኝ። የኮቪድ ብራስሌት የእጅ አምባር ነው። ፊታችንን ልነካ ስንል ይጮሃል። ፊታችን እንዳንነካ ሪማይንድ ያደርገናል። ኮቪድ ቬንቲሌተር ሰራሁኝ። ያን የቬንቲሌተር እጥረት በጣም በከፍተኛ ደረጃ ነበረ። እሱን ሰራሁኝ። በተጨማሪ ደግሞ በእግር ፔዳል እና በሴንሰር የሚሰሩ መታጠቢያዎች እጅ ስናስጠጋ ሴንስ አድርጎ ሳሙናና ሳኒታይዘር ዲስፔንስ የሚያደርጉ ዲስፔንሰሮች ሰራሁኝ። እነዚህ ነገሮች መስራት ብቻ ሳይሆን ጊዜ ስለነበረኝ ፎከስም ላደርግ ብዬ በድፍረት አጎቴን አስፈቅጄ ኦፊስ ተከራየሁኝ። ቤት ተከራየሁኝ። 4 ኪሎ ቅርብ ለቅርብ ነበረ። ከዛ 10 የብየዳ ስቴሽኖች ሄድኩኝ። እንደዚህ አይነት በእግር ፔዳል የሚሰራ መታጠቢያ አለ። ስለዚህ እኔ ማርኬቱ አመጣለሁ፣ እናንተ ሰርታችሁ ታቀርባላችሁ። ዴሊቨሪ የምትሰሩት እናንተ ናችሁ። ክፍያው ምከፍላችሁ ተጠቃሚው ጋር ሲደርስ ነው። የ1 ዓመት ዋስትና ትሰጣላችሁ የሚለው ነገር ነገርኳቸው። እሺ ያሉ። ከዛ በኋላ ፋና፣ ኢቲቪ፣ ሌሎችም ሚዲያዎች በመጠቀም ይሄ የእጅ መታጠቢያ በደንብ አስተዋወቅኩት ማለት ነው። ካስተዋወቅኩት በኋላ ኦርደሮች መቀበል ጀመርኩኝ። ኦርደር ስደረግ ቀጥታ በያጆች ጋር እየደወልኩ እነዚህ ነገሮች በእኔ ዲዛይን መሰረት እንዲሰሩት ነበር ሳረግ የነበረው። በእኔ ዲዛይን መሰረት ይሰራሉ፣ ሲያልቅ ያስረክባሉ። እኔ መጀመሪያ ነው አድቫንስ የሚከፈለኝ። ከዛ በኋላ እነሱ ዴሊቨር ሲያደርጉ ክፍያው እየከፈልኳቸው እነዚህ ፕሮዳክቶች ሰራን። ከዛ በህይወቴ በጣም ትልቅ ስህተት የሰራሁት እዚህ ጋር ነው። ሁለተኛ ፕሮዳክት ይዤ መጣሁኝ። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ማለት ነው። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ይዤ ስመጣ ያው ብዙ ሰዎች አላማከርኩኝም። በዚሁ አጋጣሚ ብቻዬ መኖር ከበደኝና ከ1-2 ወር በኋላ ጓደኛዬ አብሮኝ እየተማረ በጣም ጎበዝ የነበረ የክላስሜቴ ጁናይድ መሐመድ አሁን ላይ የመጀመሪያ ድርጅቴ ሲኢኦ ነው። እሱን ከክፍለ ሀገር መጥቶ ጆይን እንዲያደርገኝ ጥሪ ያደረግኩለት በጣም በደስታ ተቀበለኝ። ከዛ በኋላ ይሄ የእጅ መታጠቢያ አለ፣ ይህንንስ ፕሮዳክት ብናቀርብ የሚለው ነገር አወራንና እሱም ተስማማ። ከዛ በኋላ ምን አደረግን? ዲስፔንሰሩ ሪቻርጀብል ነው። ቻርጅ ተደርጎ ወደ 10 ሊትር ዲስፔንስ ካደረገ በኋላ ቻርጅ ያልቃል፣ መልሶ ሪቻርጅ ይደረጋል። ማርኬት ላይ ከነበሩት ይሄ ፕራይመሪ ሴል ላይ ከሚሰሩት በጣም የተሻለ ነው። ሰው ባትሪ መቀየር አይፈልግም። ቻርጅ የሚያደርገው መልሶ የሚጠቀመው ነገር ይወዳል። ስለዚህ ዩኒክ የሆነ ማርኬት ቫሊዩ ፕሮፖዚሽን ስለያዘን እንደሚሸጥ መጀመሪያም ገብቶኛል። ከዛ በኋላ ኤሌክትሮኒክስ ኮምፖነንቶቹ ከቻይና አስመጣን። ኦርደር አደረግን አሊባባ ላይ። በዚሁ አጋጣሚ ለመንገር ውጭ ሀገር ዘመድ ካላችሁ ኦር ማንኛውም ካርድ ያለው ሰው ካላችሁ አሊባባ፣ አሊኤክስፕረስ፣ ሌሎችም ሳይቶች ላይ እቃ ኦርደር በማድረግ ኢትዮጵያ ካርጎ ሄዳችሁ መቀበል ትችላላችሁ። ከስተምስ ክሊር አድርጋችሁ ማለት ነው። ስለዚህ እንደዛ አድርገን ተቀበልን። ከስተም ክሊራንስ ላይ የከፈልነው ገንዘብ በጣም ብዙ ነበር። ስለዚህ ፕሮዳክቶቹ ወደ ማርኬት ስናቀርብ
የገጠመን ነገር ምንድነው? ማርኬት ላይ ከነበሩት ያለምንም ትርፍ የመሸጥ ግዴታ ነበረ። ብዙ ተጎዳን ማለት ነው። ከዛ በኋላ ድርጅታችን የተወሰነ ጊዜ በትርፍ ሳይሆን በግራንት ረን ማድረግ ጀመረ ማለት ነው። በሚያሳዝን ሁኔታ ያው ድርጅታችን ከሰረ እና ድርጅታችን ሲከስር ተስፋ አልቆረጥኩም። የገባኝ ነገር ኢትዮጵያ ላይ ለስታርታፕ በጣም የሚያመች ኢኮሲስተም የሚያመች ሁኔታ ስለሌለ ስታርታፕን የሚደግፍ ከሌሎች ትራዲሽናል ከሆኑ ቢዝነሶች እኩል ትሪት የሚያስደርግ ሳይሆን ስፔሻሊ ትሪት የሚያስደርግ ፖሊሲ ስላልነበረ ምንም ማድረግ አልቻልንም። ወደ ሶፍትዌር መዞር ነበረብን። ስለዚህ ኤግዛምም ተፈተንን። አዲስ አበባ ሁለታችንም እኔም ጓደኛዬም 5 ኪሎ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ አዲስ አበባ ዩኒቨርሲቲ ገባን ማለት ነው። ከዛ በኋላ እኔ ወደ 2 ወር ነው የቆየሁት። ከዛ በኋላ ስኮላርሺፕ አፕላይ አድርጌ ወደ ተርኪ ሄድኩኝ ማለት ነው። ሶፍትዌር ኢንጂነሪንግ ተርኪ ከሄድኩኝ በኋላ ያው የመጀመሪያ አመት ቋንቋ መማር ግዴታ ነው። የተርኪሽ ስኮላርሺፕ አዋርድ ሲሰጣችሁ ማለት ነው። ቱርኪኛ ቋንቋ መማር ጀመርን። በጣም ሰፊ ጊዜ ስለነበረ ራሴን ኡደሚ ላይ የአንጄላ ዩን ፉል ስታክ ዌብ ዴቨሎፕመንት ኮርስ እና ፍላተር ሞባይል አፕሊኬሽን ዴቨሎፕመንት ኮርስ በ6 ወር ውስጥ ወሰድኩኝ። ከዛ በኋላ አንድ ኑር ቁርአን ማህበር ለሚባል የኤንጂኦ ድርጅት በነጻ ዌብሳይት ሰራሁኝ። ከዛ ይሄ እኔ የሰራሁት ዌብሳይት ነው። ዌብሳይት ማሰራት የምትፈልጉ ማሰራት ትችላላችሁ የሚለው ነገር ፌስቡክ ፔጅ ላይ ፖስት አደረግኩኝ። በነገራችን ላይ ሚዲያ መጠቀሚ በጣም ጠቅሞኛል እስካሁን ላለሁበት ቢዝነስ ማለት ነው። ስለዚህ 24 ኦርደሮች ተቀበልኩኝ የዌብሳይት ማለት ነው። ይሄ ማለት ወደ 1.6 ሚሊዮን ብር እነዚህን 24 ዌብሳይቶች በመስራት ሜክ ማድረግ ቻልኩኝ ማለት ነው እዛው ትምህርቴ እየተማርኩ። ከዛ በኋላ እንዴ ለካ ኢትዮጵያ ወደ ዲጂታል ትራንስፎርሜሽን እየሄደች ነው። የዌብሳይት የአፕሊኬሽን የሌሎችም የሲስተሞች ኒድ ለካ በዚህ ልክ አለ የሚለው ነገር ከተረዳሁኝ በኋላ ቀጥታ ያው ፊቴ ማዞር ያለብኝ ኢንተርፕረነርሺፕ ኢዝ ኦል አባውት ስኬላቢሊቲ ነው። የሆነ ሁሌ እየለፋችሁ ምናምን መስራት ሳይሆን ስኬል አፕ ማድረግ 2 3 4 ሰው ትሆኑና ሰዎች ጨምራችሁ ፕሮፊታችሁ በ1 እጥፍ በ2 እጥፍ ሰው በበዛ ቁጥር የተሻለ ያድጋልና መጣሁኝ። ከመምጣቴ በፊት እዛ በጣም ግሩም ሰው ተዋወቅኩኝ። ቢኒያም አበራ ይባላል። የጀግናዋ ሎዛ አበራ ወንድም ነው። እግር ኳስ ተጫዋቿ የምታውቃት ከሆነ እሱ የመጨረሻ አመት የኮምፒውተር ኢንጂነሪንግ ተማሪ ነበረ። አንድ ዶርም ነበርን። የአፕሊኬሽን ፕሮጀክቶች ሲመጡ ለሱ ነበር ምሰጠው። ዌብሳይትን የነበርኩ ምሰራው። ከዛ ብቃቱ በጣም ገረመኝ። እሱ ቀድሞኝም ወደ ኢትዮጵያ መጥቶ ነበረ። ደወልኩለት። እንዲህ ሄክስ ላብስ የተባለ የሶፍትዌር ዴቨሎፕመንት ድርጅት አዲስ አበባ ላይ ልከፍት ነው፣ ሬዲ ነህ ወይ ጆይን ልታደርገኝ አልኩት። በጣም ሬዲ ነኝ አለ። ስለዚህ ተመልሼ የከሰርኩበት የነበረው ህንፃ ላይ ኤልሲ ህንፃ ላይ መጀመሪያ የከሰርኩ 3ኛ ፎቅ ነበረ። 7ኛ ፎቅ ላይ ሄክስ ላብስ የሚል ድርጅት ከፈትን ማለት ነው። 6 የሶፍትዌር ዴቨሎፐሮች በመቅጠር ጀመርን። የዛሬ 1 አመት ከ1 ወር አካባቢ ነው የጀመርነው። እስካሁን ድረስ ግን 180 ዌብሳይቶች፣ 13 የሞባይል አፕሊኬሽኖች እና 31 የተለያዩ ሲስተሞች የስቶክ ማኔጅመንት፣ ኤችአር፣ ሌሎችም ሲስተሞች መስራት ቻልን። በጣም ትልልቅ ድርጅቶች ሀገር ውስጥ ያሉ ብቻ ሳይሆኑ እነዚህ ድርጅቶች ተርኪ፣ ዩኤስ፣ ሳውዲ፣ ደቡብ አፍሪካ በብዛት በተለይ ኢኮሜርስ የሚያሰሩን ማለት ነው። ከነዚህ ሁሉ ሀገሮች ክላይንት ማግኘት ቻልን። ሀገራችን ውስጥ ትልልቅ የመንግስት ድርጅቶች እነ ኮርፖሬቶች እንደና አግታ ዌብሳይት አፕሊኬሽኖች መስራት ቻልን ማለት ነው። ስለዚህ ፕሮፊታችን በጣም አሪፍ ነበረ። የዛሬ 2 ወር አካባቢ ደግሞ ተጨማሪ ድርጅት መክፈት ቻልኩኝ ማለት ነው። ይሄ ድርጅት በጣም ትልቅ አላማ ያለው ድርጅት ነው። በተለይ ከ30 ዓመቴ በፊት ቢሊዮነር ሆኜ፣ በነገራችን ላይ በዩኤስዲ ነው በብር አይደለም። ቢሊዮነር ሆኜ
ፎርብስ ላይ መቅረብ እፈልጋለሁ ብያለሁ። ከዛ ከ30 ዓመቴ በኋላ ኤንጀል ኢንቨስተር ኦር ደግሞ ትልልቅ ሀሳቦች ላይ ትልልቅ ገንዘብ የሚያፈስ ኢንቨስተር መሆን ነው የምፈልገው። ከ30 ዓመት በኋላ መስራት የምፈልገው ኢንቨስትመንት ላይ ነው ማለት ነው። ስለዚህ ከዚህ ድሪሜ ጋር ሊያገናኘኝ የሚችል ድርጅት በጣም አቅም ካላቸው ከተማው ላይ በተለይ እኔ የቴክ ላይ ፕሮሞሽን ኢቨንት እና አጠቃላይ ቢዝነስ ላይ በጣም ቁልፍ ከሆኑ ሰዎች ጋር ድርጅት ከፈትኩኝ ማለት ነው። ኢንቨስትመንትም አለው እዚህ ላይ እኔ ኢንጀክት አድርጌ ብቻ የከፈትኩት አይደለም። በተጨማሪ ደግሞ በጣም አቅም ካላቸው ሰዎች ጋር መክፈት ቻልኩኝ። ይሄ ያስተማረኝ ደግሞ ሄክስ ላብስ ነው። ሄክስ ላብስ ምን አስተማረኝ? ለብቻችን ድርጅት ከፍተን ከዛ በኋላ ለብቻችን መሮጥ ሳይሆን አቅም ያላቸው ሰዎች ጋር ኮላቦሬት አድርገን ዳቦውን በጋራ መቋደስ፣ ከዛ የተሻለ ዳቦ መብላት፣ የሚጣፍጥ ዳቦ መብላት ማለት ነው። ስለዚህ በጣም አቅም ካላቸው ሰዎች ጋር አይቤክስ ቴክኖሎጂ እና ፕሮሞሽን የተባለ ድርጅት ከፈትን። አይቤክስ ቴክኖሎጂ እና ፕሮሞሽን ሃይ ሌቭል ሶፍትዌሮች ዴቨሎፕ የሚያደርግ ድርጅት ነው። በተጨማሪ ደግሞ የፕራይቬሲ ዲቫይሶች ሴኪዩር ሚቲንግ የሚባል ዲቫይስ አለን። የመንግስት ወር ሌሎች ትልልቅ ስብሰባዎች ላይ ሲግናል ጃም የሚያደርግ ኔትወርክ የሚያጠፋ ማለት ነው። ምንም አይነት ኤስኤምኤስ ኦር ኮል ሌሎችም ዋይፋይ ሲግናሎች የሚያጠፋ ዲሰርብ የሚያደርግ ማለት ነው። እንደዚህ አይነት ሰፖርት የሚያደርግ ስልክ ሳይለንት የሚያደርግ ኦዲዮ ሪከርድ፣ ቪዲዮ ሪከርድ፣ ካሜራ ካፕቸር ሲኖር ዲቴክት የሚያደርግ ዲቫይስ አቀረብን ማለት ነው። አሁን ከአንድ ትልቅ የመንግስት ተቋም ጋር የፖሊስ ኮሚሽን ስልጠና ለመስጠትና ለማስረከብ ሂደት ላይ ነን፣ የመጀመሪያ ምርታችን ለመሸጥ። በተጨማሪ ደግሞ አይቤክስ ቴክኖሎጂ እና ፕሮሞሽን ትልልቅ ኢቨንቶች ለመስራት ፕሮሞሽን ደግሞ የከተማችን ትልልቅ ህንፃዎች በተለይ ጀርባቸው የሚያምር ክፍት የሆነ ህንፃዎች ላይ ስክሪን በመግጠም በቀጥታ ትራዲሽናል በሆነ ወይ ሳይሆን በስልካችን አውጥተን የምንፈልገው ቪዲዮ እንጭናለን። ሃፒ በርዝዴ የሆነ ሰው ሊሆን ይችላል። እዛው ጋር በቴሌብር ሲቢኢ ብር እንከፍላለን። ከ12 ሰዓት ከ10 እስከ 15 ስትሪም ይደረግ ብለን መገናኛ 4 ኪሎ ሰምቲንግ ብለን የምናደርግበት ቢዝነስ ሞዴልም ጭምር የያዘ ካምፓኒ ነው ይዘን የመጣ ነው። አይቤክስ ቴክኖሎጂ እና ፕሮሞሽን ሌሎችም ብዙ ድሪሞች አሉት። በተለይ የመንግስትና እንደዚህ ትልልቅ ነገሮች ብቻ መስራት ሳይሆን በጣም ስሞል ስኬል የሆኑ ስታርታፖች ቢዝነሳቸው ቡስት እንዲያደርግ ለማድረግ ብዙ ነገር አስበናል። ለምሳሌ አይካርድ የሚል ፕሮዳክት ላውንች አድርገናል። አሁን ስልካችሁ ኢንተርኔት ካለው አይካርድ አይቤክስ ኢቲ ብላችሁ ብትገቡ ዌብሳይታችን አክሰስ ማድረግ ትችላላችሁ። ፕሮዳክታችን አይካርድ አይቤክስ ኢቲ ብላችሁ ብትገቡ ማለት ነው። ይሄ ፕሮዳክት ምንድን ነው? አንዴ ትመጣለህ። ብዙ ሰው ዌብሳይት አፎርድ ማድረግ ማይችል ሰው አለ። ዌብሳይት ማሰራት ዌብሳይት አንዳንድ በጣም ኤርሊ ስቴጅ ላይ ያሉ ስታርታፖች ከ30 ሺህ ብር ጀምረው ይሰራሉ። እኛ ደግሞ ከ120 ሺህ ብር ጀምሮ ነው የምንሰራው ዌብሳይት እና ይሄንን አፎርድ ማድረግ የማይችሉ በጣም ብዙ ቢዝነሶች አሉ። እኛ ግን ፓርሻሊ ዌብሳይት ቢውልደር ነው የሰራ ነው። ከዛ በተጨማሪ ደግሞ ቢዝነስ ካርድ ፕሪንት እያደረጋችሁ እንዳትሰጡ ነው ያደረግ ነው። ምንድን ነው ያደረግ ነው? ይሄ ቢዝነስ ካርድ ማንኛውም ሰው ቢዝነስ ካርድ ሲጠይቀኝ ስልክህን አውጣ። እሺ ቢዝነስ ካርድ ሲጠይቀኝ ጀስት ኤንኤፍሲ ካርድ ነው የራሴ ቅድም ያልኳቸው iCard.ibex.it ላይ ፕሮፋይላችሁ ሙሉ ትሞላላችሁ። ከዛ እዚህ ላይ መጫን በጣም ቀላል ነው። ቪዲዮ ቱቶሪያል አለን፣ በደቂቃ ውስጥ ነው የምትጭኑት። ከዛ በኋላ እንዲህ ስታስጠጉት ይመጣላችኋል ሊንኩ ስትጫኑት ሙሉ የቢዝነስ ዲቴሉ ነው የሚመጣላችሁ። ስለዚህ ካርዱን አትሰጡም። ሙሉ ካርዱን አትሰጡም። ሙሉ ዲቴሉ ይወጣል። የባንክ አድሬሳችን አለ፣ የምንሰጠው ሰርቪስ አለ፣ ሁሉም ነገር ዌብሳይት ላይ ያለ ነገር ሁሉ። የሌለው ነገር ከስተማይዝድ ዶሜን ነው። ለምሳሌ
አንድ አበበ የሚባል ሰው ካለ abebe.com የሚል ነገር ላያገኝ ይችላል ለጊዜ። ወደፊት ግን እየሰራንበት ነው። ግን icar.ibex.it/abebe በሚል እንትን ራሱን በደንብ ቢዝነሱን በደንብ ማስተዋወቅ የሚችልበት ፕሮዳክት ይዘን መጥተናል። ይሄ ፕሮዳክት ልክ ዌብሳይት እንደምታሰሩት የምታወጡት ሳይሆን 999 ብር ከአሁን ጀምሮ እዛ ዌብሳይት ላይ መግዛት ትችላላችሁ። አመሰግናለሁ። ይሄ ካርድ ከስተማይዝ ማድረግ ትችላለህ፣ ያዘው። ሌሎች ኤርሊ ስቴጅ ላይ ያሉ ስታርታፖች በተለይ ፈንዲንግ ብዙ ነገር የሌላቸው በቀላሉ የሚታኮሱበት ብዙ ነገሮች ይዘን እየመጣን ነው። ይሄኛውም ወደ ዌብሳይት ቢውልደር ካሳደግ ነው የሆነ ሰው ዌብሳይት ቢውልድ እንዲያደርግላችሁ መክፈል ሳይሆን በቀላሉ ይሄ መስራት ከቻላችሁ ዶሜን ኮኔክት ማድረግ ከቻላችሁ ራሳችሁ ዌብሳይት ቢውልድ ጭምር ማድረግ የምትችሉበት በጣም አፎርደብል የሆነ ፕላትፎርም ይዘንላችሁ እየመጣን ነው ማለት ነው። ስለዚህ ሌላ ሳልነግራችሁ ማለፍ ማልፈልገው ነገር ቅድም እያልኳቸው ነበረ። ቤተሰቦች በጣም ወላጆች ላይ ጫና ያደርጋሉ። ወላጅ መምከር ባይጠበቅብኝም ጀስት ሪከመንድ ለማድረግ ያክል እኔ ልጅ ነኝና ልጆቻችሁ ምን ላይ ትኩረት እያደረጉ እንደሆነ በደንብ እዩዋቸው። ከዛ በኋላ ኢንተረስታቸውን አትግፉ። እንደውም የሚያስፈልጋቸው ነገር ለምሳሌ ኮምፒውተር እየነካኩ ምናምን ከሆነ ከቻላችሁ ኮምፒውተር ግዙላቸው። ካልቻላችሁ ደግሞ በነጻ እንደ ዩኤስ ኤምባሲ ሰፖርት አድርጓቸው። በነጻ ኮርስ የሚሰጡ አይኮግ ኤሲሲ የሚባሉ ቦሌ ላይ ኮዲንግ የሚያሰለጥኑ ህጻናትን ኮዲንግ የሚያሰለጥኑ አሉ። ወደዛ ልትወስዱ ትችላላችሁ። ስፖርት ላይ በጣም ፍላጎት ካላቸው ከተማችን ላይ ፓርክ እየበዛ ነው። ፓርክ ይዛችሁ እዛ ልታጫውቱ ትችላላችሁ ቅዳሜና እሁድ። ስለዚህ ፍሪ አድርጓቸው። አሁን ብዙ ዓለም ላይ ልጆች ብዙ ለስኬት የበቁበት ምክንያት ስቴም የሚል ፕሮግራም አለ። ስቴም ፕሮግራም ላይ ኢንተረስታቸው ይታያል። ስለዚህ ኢንተረስታቸው የሆነው ነገር ላይ ወላጆች ያግዟቸዋል፣ አይገፏቸውም። ልጄ ፓይለት ካልሆነ ብሎ ወላጅ አይገፋም። ስለዚህ በዛ መሰረት ልጆቻቸው ብዙ ነገር አቺቭ ማድረግ ይችላሉ። እኔ ውስጤ የነበረው ፓሽን በጣም ከፍተኛ ባይሆን አንደኛ አጣጥ ከሚባል ጉብሬ ክፍለ ከተማ ከሚባል ቦታ ወደ አዲስ አበባ መምጣት በጣም ከባድ ነበረ። ውስጤ በጣም ከፍተኛ ፓሽን ባይኖር በጣም የሚጣፍጥ ምግብ ከምበላበት በጣም እንደ እህቶቼ ከሚንከባከቡኝ የአጎቶቼ ቤት ወጥቼ ተከራይቼ ቢዝነስ አልከፍትም ነበረ። በጣም ከባድ ነገር ነው እና ለሆነ ነገር ህልም ካላችሁ ያንን ህልም ለማሳካት ብዙ ዋጋ መክፈል አለባችሁ። በጣም ፓሽኔት ባልሆን ኖሮ 37 የፈጠራ ስራዎች አልሰራም ነበረ። ጀስት የሆነ ድርጅት ሄጄ ፕሮፖዛል አቅርቤ ስጠይቅ ዝም ብሎ ወረቀት በጻፈ መሰለህ ወይ እና ዝም ብለህ ትምህርት ላይ ፎከስ ብታደረግ ይሻላል ብሎኛል አንድ የድርጅቱ አስተዳዳሪ። ድጋፍ አድርጉልኝ፣ እንደዚህ አይነት እቃዎች ግዙልኝ፣ እንዲህ መስራት እፈልጋለሁ ብዬ በምጠይቅበት ምክንያት ሰዓት ማለት ነው። ስለዚህ 1 2 3 ሪጀክሽኖች ምናምን በቃ ሪጀክት በመደረጋቸው ኦኬ በቃ ሪጀክት ተደረግኩኝ ብዬ ነገሮች ብተው አሁን የነበርኩት ኦር ትምህርቴን እየተማርኩኝ ነበረ። የሄክስ ላብስ እና የአይቤክስ ድርጅቶች ባለቤት አልነበርኩ። ይቅርታ በዚሁ አጋጣሚ ትምህርት መጥፎ ነው ብዬ እየነገርኳቸው አይደለም። እኔ ሰልፍ ተውት ነኝ። ማንኛውም ሰው እስከ 12 ከተማረ በኋላ ኢንተርኔት ላይ ብዙ ነገሮች ማግኘት ይችላል። ራሱ በደንብ ካስተማረ ኢንተርኔት ላይ በቂ እውቀት ካለው ነገሮች ሁሉ መስራት ይችላል። ትምህርት ደግሞ አካዳሚክ ፐርፎርማንስ በጣም ያስፈልጋል ምለው እኔ አንደኛ የፖለቲካ ኢንተረስት ካለ የሆነ ቦታ ላይ ፖለቲካ ፖዚሽን ለመያዝ ነው። ሁለተኛ ደግሞ ለመቀጠር ነው። እኔ ለመቀጠርና ለፖለቲካ ፍላጎት ስላልነበረ ለፖለቲካ ፍላጎት ስላልነበረኝ ትምህርቴን ተውኩኝ፣ ድርጅት ከፈትኩኝ። አሁን 24 ሰራተኞች ፕሮፌሽናል የሆኑ የተማሩ የተመረቁ 24 ሰራተኞች በጣም መወዳቸው ከነሱ ጋር እየሰራሁኝ ይገኛለሁ ማለት ነው። ስለዚህ የምትፈልጉት ነገር ከውስጣችሁ ከሆነ ማንንም ሳታማክሩ በራሳችሁ ውሳኔዎች መወሰን ትችላላችሁ። በጣም ከባባድ ውሳኔዎች በራሳችሁ መወሰን ነገሮች
በደንብ ማስኬድ ምናምን ትችላላችሁ። ሌላኛው ነገር ደግሞ እኔ አንድ ኳሊቲ ያለኝ ብዬ አስባለሁ። በጣም የምታዘበው ነገር ነው። ደፋር ነኝ። በጣም ቲፒካል ኢትዮጵያን ማይንድ ሴት የለኝም። ሰዎች ጋር በማውራት በመድፈር ራስን በማስተዋወቅ ላይ ለምሳሌ እዚህ መድረክ ላይ ከመቅረቤ በፊት በጣም ብዙ ሰዎች ደውለው በጣም መወዳቸው ማለት ነው፣ ተው የሰው አይን ይበላሃል፣ ተው ይሄ መድረክ ብለውኝ ነበረ። ግን በጭራሽ እንዳትፈሩ፣ ውስጣችሁ ያለን ነገር ግልጽ አድርጋችሁ ታለንታችሁን ለማሳየት ሞክሩ። በዚህ መንገድ ላይ ግን ሙስሊም ከሆናችሁ እኔ የጠዋትና የማታ ዚክር አያተል ኩርሲ ቀርቼ ነው የምወጣው። ክርስቲያኖች ውዳሴ ማርያምን ቀርታችሁ መውጣት ትችላላችሁ። ስለዚህ የሰው አይን እንዳትፈሩ፣ በቃ ፈጣሪያችሁን ፍሩ፣ ደፋር ሁኑ። ላመናችሁበት ነገር ፊት ለፊት ሄዳችሁ ተጋፈጡ። ሌላው ከዚሁ ጋር በተያያዘ ሶሻል ሚዲያ በጣም ጠቅሞኛል። ቅድም እንዳልኳችሁ አሁን ፌስቡክ ላይ ወደ 150 ሺህ ፕላስ ፎሎወር አለኝ። ኢንስታግራም ላይ ከ18 ሺህ በላይ ፕላስ፣ ቲክቶክ ላይ ደግሞ ከ20 ሺህ በላይ ተከታታዮች አሉኝ። እነዚህ ተከታታዮቼ በአግባቡ ነው የምጠቀማቸው። በጣም አሁን እዚህ መድረክ ላይም ጨምሮ ያደረግኳቸው ኢንተርቪዎች ሁሉ ሴልስ ሊድ ስትራቴጂ አላቸው። ፕሮዳክቴን እንዲሸጥ ራሴ እንዳስተዋውቅ ብዙ ነገሮች። ስለዚህ ሚዲያ ላይ ስትቀርቡ ኦር ደግሞ ቲክቶካችሁ ኦር የሆነ ሶሻል ሚዲያችሁ ስትጠቀሙ በጣም ስትራቴጂካሊ ተጠቀሙ። ሶሻል ሚዲያ በጣም ነው የሚጠቅመው። በተመሳሳይ ለመጥፎ ነገር ከተጠቀምነው ራሳችን የሚያበላሽ ነገር ነው። ሌላ ምን ጠቅሞኛል? እኔ ሶሻል ሚዲያ ላይ ፕሮዳክቶቼ ማስተዋወቅ፣ ፕሮዳክቶቼ መሸጥ ብቻ ሳይሆን እኔ ወደፊት መምሰል የምፈልጋቸው ሰዎች በጣም ፎሎ አደርጋለሁ። ለምሳሌ ሊንክዲን ላይ እና አዲስ አለማየሁን ፎሎ አደርጋለሁ። ፌስቡክ ላይ በተመሳሳይ በጣም እኔን ሼፕ ሊያደርጉኝ የሚችሉ እያንዳንዱ እንቅስቃሴያቸው እያየሁ ኮፒ ማድረጋቸውን ሰዎች ፎሎ አደርጋለሁ። በተመሳሳይ እናንተ ስፖርት ላይ የሆነ ነገር ላይ አርት ላይ ኢንተረስት ካላችሁ እዛ ነገር ላይ በጣም ሞዴል የምትሏቸው ሰዎች ፎሎ አድርጉ። ምክንያቱም በየቀኑ የምታዩት ነገር፣ በየቀኑ የምትሰሙት ነገር፣ በየቀኑ የምትሄዱበት ነገር እናንተን በጣም ሼፕ ያደርጋችኋል።